ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ፊደላትን ወይም ሆሄያትን ለይታችሁ አገጣጥማችሁ ለማንበብና ለመጻፍም ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ረዘም ያሉ ቃላቶችንና አጫጭር አረፍተ ነገሮችን በቀላሉ እንዴት ነው ማንበብ መጻፍ የምንችለው የሚለውን ነው ዛሬ የምናየው። ከዚህ ጋር የተለያየ ሀሳብ ያላቸው አጫጭር አረፍተ ነገሮችና ረዘም ያሉ ቃላቶች አሉ ማለት ነው። በቀላሉ እንዴት መጻፍ እንችላለን የሚለውን እናያለን ማለት ነው። በመጀመሪያ ደረጃ ሁሌም ቢሆን ፊደላትን ከፊደላት መለየት ነው የሚጠበቅብን ማለት ነው። እናንተ የሚጠበቀው ቪዲዮን እስከ መጨረሻ ድረስ መከታተል በመጻፍ ታተርፉበታላችሁ መቆየት ነው የሚሆነው ማለት ነው። ቀለል ባለ መንገድ መጻፍ መለማመድ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያውን ስናይ ስራ አገኘህ ይላል። አሁንም በአንድ ላይ ስናነብ ስራ አገኘህ ነው የሚለው። አሁን ይህን ስናነብ ስራ አገኘህ ነው የሚለው። ስራ አገኘህ። አሁን በቀላሉ መንገድ ቴክስት አድርገን አንድን ሰው ለመጠየቅ ከፈለግን ስራ አገኘህ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። አሁን በቀላሉ ስራ አገኘህ ብለን እናነባለን፣ እንጽፋለን። ጠቅለል ስናደርገው ስራ አገኘህ ብለን እናነባለን በዚህ መልኩ። ቀጣይ ደግሞ አግኝቻለሁ ይላል። ይህም በአንድ ላይ ስናነብ አዎ አግኝቻለሁ ነው የሚለው። ጠቅላላ አድርገን ስናነብ አዎ አግኝቻለሁ ብለን እናነባለን። አዎ አግኝቻለሁ። አሁን ከዚህ ጋር ስራ አገኘ ብለን ቴክስት ካደረግን በኋላ ሌላ ሰው ስራ አገኘ ብሎ ቢጠይቀን ወይም ስራ አገኘሽ ብሎ ቢጠይቀን መልሳችን ምን ሊሆን ይችላል ማለት ነው? አዎ አግኝቻለሁ ብለን እንጽፋለን፣ እናነባለን ማለት ነው። ቀጣይ ደግሞ ስራ ላይ ነኝ። በአንድ ላይ ስራ ላይ ነኝ ነው የሚለው። በአንድ ላይ ስናነብ ስራ ላይ ነኝ ብለን እናነባለን። ስራ ላይ ነኝ። በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። አሁን ይሄ ስራ ላይ ነኝ ብለን ቴክስት አሁን ስራ ላይ ስንሆን ስራ ላይ ነኝ ለማለት ለመግለጽ ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ቀጣይ ደግሞ ስናይ እየሰራሁ ነው ይላል። አሁን በአንድ ላይ እየሰራሁ ነው የሚለው። በአንድ ላይ ስናነብ እየሰራሁ ነው ብለን እናነባለን። እየሰራሁ ነው። አሁን ስራ እየሰራሽ ነው ወይም ስራ እየሰራህ ነው ብሎ አንድ ሰው ቴክስት ቢያደርግልን ቢጠይቀን እኛ በቀላሉ መንገድ ምላሻችን ምን ይሆናል? እየሰራሁ ነው ብለን ቀለል ባለ መንገድ ቴክስት አድርገን መግለጽ እንችላለን ማለት ነው። አሁን ይህን ስናነብ እየሰራሁ ነው ብለን ነው የምናነብ። ቴክስት ሲደረግልንም በዚህ መልኩ መግለጽ እንችላለን ማለት ነው። ቀጣይ ደግሞ እየበረታሁ ነው። በአንድ ላይ እየበረታሁ ነው የሚለው። ይህን በአንድ ላይ ስናነብ እየበረታሁ ነው የሚለው። እየበረታሁ ነው። ቀለል ባለ መንገድ በዚህ መልኩ እየበረታሁ ነው ብለን ለመጻፍ ከፈለግን በዚህ መልኩ መጻፍ እንችላለን ማለት ነው። ቴክስት አድርገን ለመግለጽ እየበረታሁ ነው ለማለት በዚህ መልኩ እንጽፋለን፣ እናነባለን። ቀጣይ ደግሞ ተስፋ አደርጋለሁ። በአንድ ላይ ስናነብ ተስፋ አደርጋለሁ ነው የሚለው። በአንድ ላይ ተስፋ አደርጋለሁ ብለን እናነባለን። ተስፋ አደርጋለሁ። እንግዲህ ተስፋ አደርጋለሁ ለማለት በቀላሉ መንገድ በዚህ መልኩ መጻፍ እንችላለን ማለት ነው። አሁን ይህም በአንድ ላይ ስናነብ ተስፋ አደርጋለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስራ ይዣለሁ። በአንድ ላይ ስራ ይዣለሁ ይላል። አንድ ላይ ስናነብ ስራ ይዣለሁ ነው የሚለው። ስራ ይዣለሁ ብለን እናነባለን። አሁን በቀላሉ መንገድ ስራ ይዣለሁ ለማለት በዚህ መልኩ መግለጽ እንችላለን፣ ቴክስት ማድረግ እንችላለን። ስራ ላይ ስንሆን አሁን ስራ ይዣለሁ ለማለት በዚህ መልኩ ልንጽፍ እንችላለን ማለት ነው።
አሁንም በአንድ ላይ ስናነብ ስራ ይዣለሁ ብለን እናነባለን። ቀጣይ ደግሞ ተመስገን ይላል። ይሄ በአንድ ላይ ተመስገን፣ በአንድ ላይ ስናነብ ተመስገን ብለን እናነባለን። ተመስገን በቀላሉ አሁን ተመስገን ለማለት ልናመሰግን ስንፈልግ በዚህ መልኩ መጻፍ እንችላለን። በአንድ ላይ ተመስገን ብለን እናነባለን። ቀጣይ ደግሞ ይሳካልህ፣ በአንድ ላይ ይሳካልህ ነው የሚለው። ይህን ጠቅለል አድርገን ስናነብ ይሳካልህ ብለን እናነባለን። ይሳካልህ፣ አንድን ሰው አሁን ይሳካልህ ይቅናህ ስንል በቀላሉ በዚህ መልኩ መግለጽ እንችላለን። ቴክስት ልናደርግለት እንችላለን ማለት ነው። አሁን ይህን ስናነብ ይሳካልህ ብለን እናነባለን በቀላሉ መንገድ። ቀጣይ ደግሞ አልገባኝም፣ በአንድ ላይ አልገባኝም ይላል። ጠቅለል ስናደርገው አልገባኝም ነው። አሁን በቀላሉ መንገድ አልገባኝም ለማለት ስንፈልግ፣ ቴክስት ለመግለጽ ስንፈልግ በዚህ መልኩ መጻፍ እንችላለን ማለት ነው። ቀጣይ ደግሞ አከብርሻለሁ፣ በአንድ ላይ ስናነብ አከብርሻለሁ ነው የሚለው። ጠቅለል ስናደርገው አከብርሻለሁ፣ በቀላሉ መንገድ አከብርሻለሁ ብለን እናነባለን። ቀጣይ ደግሞ ይህን ስናይ አደንቅሻለሁ፣ በአንድ ላይ ስናነብ አደንቅሻለሁ ነው የሚለው። ጠቅለል ስናደርገው አደንቅሻለሁ፣ አደንቅሻለሁ ብለን እናነባለን። አደንቅሻለሁ አሁን ለማድነቅ ስንፈልግ፣ አደንቅሻለሁ ብለን ለመግለጽ ስንፈልግ በዚህ መልኩ መጻፍ እንችላለን ማለት ነው። አሁን በቀላሉ አደንቅሻለሁ ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ ከዚህ ጋር ስናይ ተጸጽቻለሁ፣ በአንድ ላይ ተጸጽቻለሁ ይላል። ጠቅለል ስናደርገው ተጸጽቻለሁ ብለን እናነባለን። ተጸጽቻለሁ አሁን ጸጸትን መግለጽ ስንፈልግ ተጸጽቻለሁ ለማለት በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። በቀላሉ ተጸጽቻለሁ ብለን እናነባለን። ቀጣይ ደግሞ ተሳስቻለሁ፣ በአንድ ላይ ተሳስቻለሁ። ጠቅለል ስናደርገው ተሳስቻለሁ ብለን እናነባለን። ተሳስቻለሁ አሁን ተሳስቻለሁ ለማለት በዚህ መልኩ መጻፍ እንችላለን። ተሳስቻለሁ ብለን እናነባለን ማለት ነው። ቀጣይ ደግሞ አምንሻለሁ፣ በአንድ ላይ አምንሻለሁ። ጠቅለል ስናደርገው አምንሻለሁ ነው የሚለው። አምንሻለሁ በቀላሉ መንገድ አምንሻለሁ ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። አምንሻለሁ። ቀጣይ ደግሞ አስታውሰኝ፣ በአንድ ላይ አስታውሰኝ፣ አስታውሰኝ ነው የሚለው። በቀላሉ ጠቅለል ስናደርገው አስታውሰኝ ብለን እናነባለን። አስታውሰኝ አሁን አስታውሰኝ ለማለት ስንፈልግ በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። አሁን ይህን አስታውሰኝ ብለን እናነባለን። ቀጣይ ደግሞ አዝናናሃለሁ፣ በአንድ ላይ አዝናናሃለሁ። ጠቅለል ስናደርገው አዝናናሃለሁ፣ አዝናናሃለሁ ነው የሚለው። እንግዲህ አዝናናሃለሁ ለማለት በዚህ መልኩ መጻፍ እንችላለን ማለት ነው። አዝናናሃለሁ ብለን እናነባለን፣ እንጽፋለን ቀለል ባለ መንገድ። ቀጣይ ደግሞ አስታውስሃለሁ፣ በአንድ ላይ አስታውስሃለሁ ይላል። ጠቅለል ስናደርገው አስታውስሃለሁ ነው የሚለው። አስታውስሃለሁ አሁን በቀላሉ አስታውስሃለሁ ለማለት በዚህ መልኩ መጻፍ እንችላለን፣ ማንበብ እንችላለን ማለት ነው። ቀለል ባለ መንገድ ዘወትር የምንጠቀማቸውን ንግግሮች፣ ቃላቶችን በዚህ መልኩ መጻፍ፣ ማንበብ ቀለል ባለ መንገድ መለማመድ እንችላለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ